ጤና እንደምናቀው ለአገር እድገት ለአገር ብልጽግና ግብአትም ግብም ነው። ምክንያቱም ጤናው የተጠበቀ አምራችና ብቁ ዜጋ መፍጠር ነው የዚህ መንግስት አንዱ ስራ። በባለፉት ከለውጡ ዓመታት በኋላ የተሰሩ ስራዎችን ከማየታችን በፊት በሴክተሩ ከለውጡ በፊት የነበሩ ክፍተቶችን በጋራ እናያለን። ወቅታዊ ሁኔታዎችን ያላማከለ በተለይ የሰዎች የእድሜ ጣሪያ ከፍ እንደማለቱ አማካይ የእድሜ ጣሪያችን ከፍ ያለበት ሀገር ላይ በተለይ ደግሞ ተላላፊ ያልሆኑ በሽታዎች የጨመሩበት በፊት የጤና ፖሊሲዎቻችን ተላላፊ በሽታዎችን መከላከልን ብቻ ያማከለ የጤና ፖሊሲ የነበረበት ሲቀጥል ተቋሞቻችንና የተቋማት መዋቅር አደረጃጀት ደግሞ ያንን የሚመጥን ሆኖ ያልተሰራ በጤና ፋይናንስ በተለይ ለረጅም ጊዜ አገራችን የምትቸገርበት የነበረው ዘላቂ የጤና የፋይናንስ ስርዓት ያልተዘረጋበት የአገልግሎት ጥራት የአገልግሎት ተደራሽነት የአገልግሎት ፍትሃዊነት ደግሞ ጥያቄ ያለበት የሴክተሩ ክፍተት እንደነበር ለይተን ስራዎቻችንን መስራት ጀምረናል። አሁንም ብዙ ለውጦች በዚህ ውስጥ መመዝገብ ጀምረዋል። መረጃን ያማከለ መረጃ ለቁጥር ብቻ ሳይሆን ጥራት ያለው መረጃ እንዲሆን አንድ የሚመጣ መረጃችን ቆይቶ ሳይሆን ቀድሞ መተንተን ቀድሞ ምላሽ መስጠትና ቀድሞ ደግሞ መከላከል የሚያስችል መረጃ እንዲኖር በተለይ በዲጂታላይዜሽን እና በዲጂታል ስርዓቱ ላይ ሰፊ ችግር የነበረበት እንደነበረ አይተን ከፍተኛ ለውጦች በእነዚህ ማድረግ ጀምረናል። በመንግስት ብቻ ሳይሆን የጤናን ባህሪ እንደምናቀው የሰዎች ጤና መጠናከር እንድንችል በመንግስትና በግል አጋርነት ላይ የነበረ ትልቅ ስብራት እንደነበረ ይታያል። ከዚህም አንፃር በደንብ ታስቦበት ፖሊሲያችንን ለ30 ዓመት ቆይቶ የነበረው ፖሊሲያችን እንደ አዲስ እንዲከለስ ተደርጓል። የነበረን የጤና ፖሊሲ መከላከልን ብቻ ያተኮረ ከመሆኑ አንፃር በተለይ ደግሞ አገራችንንና ወቅቱን አህጉራዊና ዓለም አቀፍ የጤና ለውጦች በሚያሳዩት መሰረት ተቀርጾ መከላከልና አክሞ ማዳንን የጨመረ የጤና ፖሊሲ ተቀርጾ ወደ ተግበራ ገብተናል። ተቋሞችን ስንመለከት የተቋማት ግንባታ በተለይም ደግሞ ወቅቱን የሚመጥኑ ፖሊሲዎቻችንን ታች ማውረድ የሚያስችሉ የተቋማት ግንባታ በሰፊው ተሰርተዋል። ለምሳሌ ያህል ለመጥቀስ የጤና አገልግሎትና አስተዳደር ቁጥጥር አዋጅ እንደ አዲስ ተከልሷል። የኢትዮጵያ መድኃኒት አቅርቦት አገልግሎት እና የመድኃኒት ፈንድ ማቋቋሚያ አዋጅ ተሰርቷል። የጤናው ሴክተር የተለያዩ ተቋማት በተለይ የነበሩትን እንደ አዲስ ማደራጀት በተለይ ደግሞ የተቋማት ግንባታው ዘላቂ እንዲሆን ተደርጎ ስራዎች ተሰርተዋል ማለት ነው። የጤና የጀርባ አጥንት የምንላቸው ውስጥ አንዱ የመሰረተ ልማት ስራ ነው። በመሰረተ ልማት ያሉ ለውጦችን ብንመለከት በጤናው ሴክተር ከለውጡ በፊት የነበሩት የመንግስት ተቋማት 19000 አካባቢ የነበሩ ሲሆኑ እነዚህኑ ያህል ደግሞ ጥራታቸው በጣም ዝቅ ያለ የነበረ ወቅቱን የማይመጥኑ በተለይ በኮቪድ ሁላችንም እንዳየነው የሀገራችንን ትልቅ ስብራት ፊት ለፊት ያወጣ ጫና የነበሩን ተቋማት ነበሩን። እነዚህን ተቋማት በተለይ ከተደራሽነት አንፃር ወደ 21290 ከፍ ማድረግ የተቻለ ሲሆን እነዚህ የነበሩን ደግሞ የበለጠ የማጠናከር ስራ ተሰርቷል። በጣም ትልቅ እመርታ የተመዘገበበት ግን በጤናው ሴክተር የግሉን ዘርፍ አስተዋጽኦ እጅግ መጨመር ነው። ብንመለከት ከለውጡ በፊት ከ7000 አካባቢ የነበሩ የግል ተቋማት ያሉን ሲሆን በአሁን ሰዓት ወደ 31451 በየጊዜውም አዳዲስ ቁጥሮች እየተጨመሩ ያሉ ተቋማት ጨምረዋል ማለት ነው። እንደው በተቋም ውስጥ የመጡ ለውጦችን በጥቂቱ ብንመለከት ከ70 ዓመት ያህል ድረስ አንድ የኦክሲጅን ፕላንት በጣም ብዙዎቻችን በኮቪድ በጣም ስለምናስተውሰው አንድ ኦክሲጅን ፕላንት ነበረ በአገር አቀፍ ደረጃ የነበረን እሱም በግል የነበረ ተቋም ማለት ነው። ከዛም በኋላ በለውጡ በፊት በመንግስትና በግል ጥምርታ ከተመለከትነው ወደ 11 የነበሩ ተቋማት ሲሆኑ በመንግስት የነበረው 3 ዛሬ ላይ ግን ከ56 በላይ በዚህ በ6 ወር ደግሞ ከ26 በላይ የጨመርናቸው የኦክሲጅን አቅርቦት ተቋማትን ጨምረናል ማለት ነው። በአጠቃላይ የሁለቱ አንድ ላይ ግን ከተመለከትን በመንግስትና በግል ወደ 84 ተቋማት የኦክሲጅን አገልግሎት እንዲመጣ አድርጓል። በጽኑ ህሙማን
በተመላላሽ ሕክምና በድንገተኛ ሕክምናው ተመሳሳይ የመሰረተ ልማት ለውጦች ተደርጓል። በአጠቃላይ ከ13000 በላይ የሚሆኑ የጤና መሰረተ ልማት ፕሮጀክቶች ተሰርተዋል። የጽኑ ህሙማን የድንገተኛ ላብራቶሪ የጽዱ ጤና ተቋማት ብዙዎቻችን የምንጠይቀው ተቋሞቻችን ጽዱ መሆን አለባቸው ብለን በጀመርነው ስራ ኢትዮጵያ ጽዱ ስትሆን ተቋሞቻችንም ከውስጥ ወደ ውጭ ስራዎች እንዲሰሩ ሰፊ ትግበራ ተጀምሯል። ሌላኛው የሴክተሩ የጀርባ አጥንት የሆነው ግብአት ነው። ግብአቶችን በተለይ የመድኃኒት የክትባት የሌሎችም የጤና ግብአት የምንላቸው ምርታቸውን አቅርቦትንና ቁጥጥርን ሰፊ ትኩረት ተሰጥቶ እየተሰራበት ነው የሚገኘው። የጤና ግብይት ወይም ደግሞ ገዝተን የምናቀርባቸው መድኃኒቶች ለህብረተሰባችን ሲታይ ከለውጡ በፊት ወደ 14 ቢሊዮን ነበር በአመት የሚገዛው። የባለፈውን አመት ብቻ ስንዘጋ ወደ 52.3 ቢሊዮን የሚሆኑ ግብአቶችን ገዝተን ይሄንን ለየት የሚያደርገው ምንድነው ደግሞ 70%ን የአገራችንን የመድኃኒትና የግብአት አቅርቦት የሚያቀርብልን የኢትዮጵያ መድኃኒት አቅርቦት አገልግሎት መንግስታዊ ተቋም መሆኑ ነው። በተለይ ዓለም አቀፍ ጫናዎች ሲመጡ የዚህ ተቋምና የዚህ አይነት አሰራር ዋና ግብአቱን ብዙዎቻችን የተመለከትንበትና ኢትዮጵያም ዝግጅቷን ለሉዓላዊነት በጤና ሉዓላዊነት የሰራችበት ተቋም ነው። የመድኃኒት ስርጭት መጠኑን በዛው ልክ በተለይ ደግሞ የምንገዛና የምናቀርባቸው መድኃኒቶችን ስንመለከት 8% ብቻ ነበረ ከአገራችን ምርት ውስጥ ድርሻ የነበረው። በአሁን ሰዓት ላይ 44% አካባቢ የመድኃኒት ድርሻ ወይም ደግሞ የግብአቶች ድርሻ በራስ አቅም በራስ ተቋማት ተመርተው የሚቀርቡ መሆናቸው የጤና ሉዓላዊነትን በደንብ አረጋግጦ የሚያሳይ ነው። የመድኃኒት ቁጥጥርና ጥራታችን ደግሞ የምናቀርበው መድኃኒት ብቻ ሳይሆን ምግብም እንዲሁም ሌሎች ግብአቶቻችን ህብረተሰብ ጋር ሲደርስ በተለይ ኢትዮጵያ ታምርት ስንል የሚመጣው ግብአት ጥራቱን የጠበቀ እንደሆነ ለኛ ብቻ ሳይሆን ለአፍሪካም ለሌሎችም አህጉሮች ተደራሽነቱን ከመጨመር አንፃር የኢትዮጵያ ምግብና መድኃኒት ቁጥጥራችን በዓለም አቀፍ የጤና ቁጥጥር የዓለም ጤና ድርጅት ቁጥጥር መሰረት ተመዝኖ የመድኃኒት ቁጥጥር የብስለት ደረጃው 3ኛ ደረጃ ላይ ደርሷል። የመጨረሻው 4 ነው። ኢትዮጵያ አታቆምም። ወደዚህኛውም ያለውን ጉዟችንን አጠናክረን እንሰራለን። በቅርብ ጊዜ እንደተከታተልነው ተቋሞቻችን ከአገር በቀል ዕውቀት ወደ ቴክኖሎጂውን ወደሚመጥን እንዲሁም ደግሞ አገራችን በግብአቶች ያላቸውን ትስስር ከመጨመር አንፃር የጥናት ተቋማትን በሰፊው ኢንቨስት ተደርጎበት የተቋማት ግንባታ ከተሰራባቸው አንዱ የአርመር ሃንሰን ሪሰርች ኢንስቲትዩሽን ነው። በአዲስ ዘመናዊ ላቦራቶሪዎችና በአዳዲስና ብቃት ባላቸው ባለሙያዎች እንዲደራጁ ተደርገዋል ማለት ነው። ለዚህ ሁሉ ግብአት ለዚህ ሁሉ የጀርባ አጥንት አንደኛው የጤና ፋይናንስ ስርዓቱ ነው። የጤና ፋይናንስ ስርዓቱን ብንመለከት የማህበረሰብ አቀፍ የጤና መድን አገልግሎት በ2013 በነበረበት ጊዜ ወደ 75% የሚሆኑ ወረዳዎቻችን ነበሩ የሚተገብሩት። በአሁኑ ሰዓት ወደ 91% ከፍ ማለት ችሏል። የዚህኛውን ዓመት አፈጻጸማችንንም ስናይ በእርግጠኝነት ወደ 95 ከ91% በላይ የሚሆንበትን ያሳያል ማለት ነው። በዚህ ውስጥ እንግዲህ 63 ሚሊዮን የሚሆኑ ዜጎቻችን የማህበረሰብ አቀፍ የጤና መድን ተጠቃሚዎች እንዲሆኑ ተደርጓል ማለት ነው። የህብረተሰቡን የመክፈል አቅም ያማከለ የጤና ስርዓትና የጤና ፋይናንስ ስርዓት መዘርጋት በሰፊው ተጀምሯል ማለት ነው። በዚህም የአባሎች መዋጮ በሰፊው ተቀይሯል። እንዲሁም ደግሞ ለጤናው ሴክተር የሚሆኑ ግብአቶችን እንደበፊቱ በሌሎች ብቻ መደገፍ ሳይሆን የመንግስትም አስተዋጽኦን በመጨመር በተለይ ከ3 ቢሊዮን በላይ የሚሆኑ ሀብቶችን በመንግስትም ኮሚትመንት በመጨመር ማሰባሰብ ተችሏል ማለት ነው። በዚህ ውስጥ ያገኘናቸው ትልልቅ አቅሞች ውስጥ ስንመለከት የበሽታ ተጋላጭነት በተለይ የወረርሽኝ ልየታ የወረርሽኝ ቁጥጥርና ምላሽ ስራችን በአገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃ እውቅናን ያገኘ ሆኗል። የኮቪድ ወረርሽኝ በቅርብ ጊዜ የነበረው የማርበርግ እንዲሁም ደግሞ የኤምፖክስ በሽታ ብዙዎቻችን የምናስታውሰው ሲያልፉ ደግሞ በጊዜ በመለየት በጊዜ ምላሽ በመስጠት ያመጣናቸው ለውጦች ለኢትዮጵያ ብቻ ሳይሆን ለአህጉራችንና ለዓለማችን የመተማመኛ መንገድ ሆኖ ተቀምጧል ማለት ነው። የመረጃ ጥራታችን በዓለም አቀፍ ስታንዳርድ ተለክቶ ከለውጡ በፊት ከነበረበት 75% ወደ 93% እንዲደርስ ተደርጓል። የተዋሳያን መለየት በተለይ ዘረመላቸው ምን አይነት በሽታ ነው ምን አይነት ቫይረስ ነው በዛ ውስጥ ያለ የዲኤንኤ ዘርስ ምን ይመስላል የሚለውን የመለየት አቅም በማና ከተሞች ብቻ ሳይሆን በ5 የተለያዩ ቦታዎች የጄኖሚክ ሲኮንሲንግ የምንሰራበት ሰርቬላንስ የሚሰራበት ስራ በሰፊው ጨምሯል ማለት ነው። ይህ እንግዲህ በሽታን በራስ አቅም መለየት በሽታን በራስ አቅም ምላሽ መስጠት ኢትዮጵያ ታምርትና ኢትዮጵያ ደግሞ ለህብረተሰቧ ትጠቀም የሚለውን ካየን
መሬት ላይ ማውረድ የምንችልበት ትልቅ አቅም መጥቷል ማለት ነው። ድንገተኛ የበሽታ ምላሽ ወይም ደግሞ የወረርሽኝ ምላሽ የሚያደርጉ ባለሙያዎቻችንንም ስንመለከት ሰፊ ስልጠናና ሰፊ አቅም በመጨመሩ የ400 በላይ የሚሆኑ ተጋላጭ የሆኑ ወረዳዎች ላይ ምላሽ የሚሰጡ ፈጣን ምላሽ የሚሰጡ ባለሙያዎችን አሰልጥነን በየቦታው ማድረስ ችለናል ማለት ነው። የመጀመሪያ ደረጃ ጤና ክብካቤያችንን ስንመለከተው የመጀመሪያ ደረጃ ጤና ክብካቤ ለጤናው ሴክተር የመጀመሪያ መነሻውና በምንም የማይተካው ስራዎቻችንን የምናስቀምጥበት ነው። የተለያዩ የሪፎርም ትግበራዎችን እየሰራን ነው። ከዚህ በፊት እንደሚታወቀው በጤና ኤክስቴንሽን ስርዓታችን ታች ድረስ ህብረተሰቡ ጋር መድረስ በተለይ ደግሞ መከላከልን ተሰርቷል። አሁን ደግሞ መከላከልና አክሞ ማዳን በያዝነው ፖሊሲያችን ውስጥ ከ400 በላይ የሚሆኑ ኦፕሬሽን መሰራት የሚችልባቸው ቀዶ ጥገና መሰራት የሚችልባቸው ተቋማትን በመጀመሪያ ደረጃ ጤና ክብካቤ ውስጥ ወደ እናቶች ወደ ህፃናት ጤና ማስጠጋት ተችሏል ማለት ነው። አገልግሎት ሽፋናችንም ከነበረበት 64% በአሁን ሰዓት ወደ 86% በላይ መድረስ ችሏል። ተመላላሽ ህክምናዎችን ብንመለከት በተለይ ደግሞ የጤና ፋይናንስ ስርዓቱ ላይ የማህበረሰብ አቀፍ የጤና መድናችን ለህብረተሰቡ በሰጠው ትልቅ ለውጥ በፊት ከነበረን የተመላላሽ አገልግሎታችን በአሁን ሰዓት ወደ 233 ሚሊዮን የሚሆኑ ዜጎች በተለያየ ጊዜ የመጡትን ሁሉ ደምሮ ማለት ነው በአመት ውስጥ ማድረስ የቻልንበት የተመላላሽ ህክምና ነበረን ማለት ነው። ይህም ወደ ተቋማት ሄዶ ቀድሞ በሽታዎችን መከላከልና ምላሽ የመስጠት አቅሙ በእጥፍ ጨምሮ እንዳለ ያሳየናል ማለት ነው። ይህንን ሁሉ ስንሰራ ዋና የጀርባ አጥንታችን የጤና ባለሙያዎች ወይም ደግሞ የሰው ሀብት ልማት ማሻሻያ ስራችን አንዱ ነው። በዚህ ብንመለከት የጤና ባለሙያዎቻችን ቁጥር ከለውጡ በፊት የነበረውን 218185 የነበረውን በአሁን ሰዓት ከ100,000 በላይ በመጨመር በዚህ በለውጡ ብቻ ከ325,000 በላይ የሚሆኑ የጤና ባለሙያዎች በተለያየ ሙያ ሰልጥነዋል። ይሄን ስንል ደግሞ ለኛ አገር ብቻ ሳይሆን ለሌሎች አገር ዜጎቻችን በተለይ ደግሞ ለአጎራባች አገሮችና ለአፍሪካ ዜጎች ሁሉ በራችንን ክፍት አድርገን ስልጠናዎችን በሰፊው እየሰጠን እንገኛለን። ይህም የባለሙያዎቻችንን በተለያዩ ባለሙያዎች ጥምርታ ከእጥፍ በላይ ያሳደገው እንደሆነ ያሳየናል። ባለሙያዎቻችን በተለያየ ሙያ እንዲሰለጥኑ ቅድም በትምህርት እንደሰማነው በትምህርት ተቋማት ሰፊ ስራዎች እየተሰሩ ነው። ተከታታይ የሆኑ የሙያ ማጎልበቻ ስራዎችም በዛው ልክ እየተቀየሩ ነው ያሉት። መረጃ የሌለው በመረጃ ያልተደገፈ የጤና ስርዓት ባዶ እንደመሆኑ የዲጂታል ጤና በተለይ የኢትዮጵያ የ2025 የዲጂታል ስትራቴጂ ያመጣልንን ለውጦች በመጠቀም ከ2030 የዲጂታል ስትራቴጂ ጋር በማስተሳሰር ደግሞ በተለይ የማህበረሰብ የጤና መረጃ የምንለው ከ112,000 አካባቢ የነበረንን ተመልከቱት። ከ30 ሚሊዮን በላይ የሚሆኑ ዜጎቻችን የጤና መረጃ በቀጥታ ወደ ተቋሞቻችን እንዲደርሱ ማድረግ ችለናል። ይህ እንግዲህ ለወደፊት ቆይቶ የሚሰራ የማህበረሰብ ጤና መረጃዎች ያለን የምንቆይበትን ጊዜ በቀጥታ ወደ ሪል ታይም የሚቀይር አቅም ፈጥሮልናል ማለት ነው። የጤና መረጃ ስርዓቶቹንም በተለይ መናበብ የሚችሉ ከ40 በላይ የሚሆኑ ዲጂታል ቱሎች በእጃችን ላይ ያሉ እነዚህን የማናበብ ከሌሎች ሴክተሮችም ጋር አጠናክሮ የመስራት ስራችንን በሰፊው እየሰራን እንገኛለን። የጤና መረጃ ስርዓታችንንም ከወረቀት አልባ የሆኑ ተቋማት በመጨመር በሰፊው ትልልቅ ስራዎች የተገኙበት የዲጂታል 2030 ግባችንንም በሰፊው የምንተገብርበት ስራ ሆኗል ማለት ነው። ይሄ ሁሉ ሲሰራ የክረምት በጎ ፍቃድ አገልግሎት አንዱ ግብአቱ ነው። የነፃ የጤና ምርመራ ብቻ ብንመለከት በአመት ውስጥ ከ19.5 ሚሊዮን በላይ የሚሆኑ ዜጎች ቢያንስ አንድ ጊዜ የመከላከል የጤና ስርዓት እንዲያገኙ በክረምት በጎ ፍቃድ ውስጥ ማድረግ ተችሏል። ራሳቸውን በመስጠት ህይወትን የሚታደጉ ደም ለጋሾቻችንንም ቁጥር ስንመለከት ከ423,000 በላይ የሚሆኑ ደሞች መሰብሰብ ችለዋል። በበጎ ፍቃድ ከሀገር ውስጥና ከሀገር ውጪ ሌሎችም ባለድርሻ አካላትን በማሳተፍ ከ10,000 በላይ የሚሆኑ ከባባድ የሚባሉ ህክምናዎችን ለማህበረሰባችን ማድረስ ተችሏል ማለት። በዚህ ምን መጣ ካልን ጥቂቶቹን ብቻ ለማየት በእናቶች ጤና ዙሪያ ላይ አንዱ አሳያችን ስለሆነ በተቋማት ውስጥ የሚወልዱ የክትትል የሚያደርጉ እንዲሁም ደግሞ በባለሙያ የወለዱ እናቶቻችን ስንመለከት በጣም ሰፊ የሆነ ለውጥ እንዳለ ያሳየናል። ከዚህም ጋር በተመሳሳይ በእርግዝና ወቅት ወይም በወሊድ ወቅት የሚፈጠር የእናቶች ሞት አዝማሚያን ስናይ በጣም ትልቅ የሆነ እመርታ የተገኘበት በፊት ከነበረን በ2000 ዓመተ ምህረት ካለው ካስተያየ ነው በጣም ልብ
ልብ የሚሰበር ወደ 871 በመቶ ሺህ በህይወት ከሚወለዱ እናቶች የነበረው ከዛሬ 10 ዓመት በፊት ከነበረውም ጋር ስናስተሳስረው ከ412 በመቶ ሺህ አካባቢ የነበረው ዛሬ ላይ 141 በመቶ ሺህ በህይወት ከሚወለዱ ህፃናት ውስጥ የእናቶች ሞት ቅነሳ በሰፊው ማድረግ ችለናል ማለት ነው። የህፃናት የምግብ ስርዓቱንም የኢትዮጵያ የራሷን ሉዓላዊነት ከምታስመዘግብበት አንዱ ስራ የምግብ ስርዓት ከመሆኑም አንፃር የህፃናት የስርዓተ ምግብ ሁኔታ አዝማሚያዎችም በጣም ትልቅ ለውጥ እንዳዩ ያሳየናል። የህፃናት ሞት አዝማሚያም እንደዛው ማለት ነው። በጨቅላ ህፃናትና ከ5 ዓመት በታች ያሉ ህፃናትን ስንመለከት ማለት ነው። ይሄ ሁሉ ተደምሮ በህይወት የመኖር አማካይ የህይወት ዘመንም እንደምታዩት በጣም ሰፊ የሆነ ለውጥ አሳይቷል ማለት ነው። የጤና ዲፕሎማሲ የተለያዩ ስራዎች የኛን ሀገር ብቻ ሳይሆን የአህጉራችንን ድምጽ በመውሰድ በዓለም ጤና ጉባኤዎች እንዲሁም በአገር አቀፍና በዓለም አቀፍ በአህጉር አቀፍ ስራዎች ላይ የኢትዮጵያን ሳይሆን የሀገራችንን የአፍሪካን የአህጉራችንን ድርድሮችን መምራት ማጸደቅም ስራ በሰፊው የተሰራበት ጊዜ ነው። ይህንንም አጠናክረን እንቀጥላለን። ቀጣይ የትኩረት አቅጣጫዎቻችን ምን ይመስላሉ ካልን ኢትዮጵያ ጠንካራ የመጀመሪያ ጤና ክብካቤ ያላት በጤና ሉዓላዊነቷን የምታስመሰክር የምትቀጥል ከዛ በተጨማሪ በጤና ቱሪዝም ብዙ ጊዜ ከሀገራችን ውጪ ብዙዎች የሚወጡበትን ስራ የማጠናከር ወይም ደግሞ የመቀነስ ስራ በጣም የምንሰራበት ይሆናል ማለት ነው። የመጀመሪያ ደረጃ ጤና ክብካቤያችንን ሁለንተናዊ ማድረግ፣ ብቁ የጤና ባለሙያዎችን መፍጠር፣ የጤና ሰራተኞቻችን ስልጠና ምርታማነትን መጨመር፣ የማትጊያ ስርዓታቸውንም ማጠናከር የትኩረት አቅጣጫችን ነው። የዲጂታል ጤና ማስፋፋት ስራችንም ከዲጂታል 2030 ስትራቴጂ ጋር በጣም አጠናክረን የምንቀጥልበት ወረቀት አልባ የሆኑ ተቋማትን መረጃዎችን ሪል ታይም እንዲሆኑ የማናበብ ስራ እንሰራለን። የሀገር ውስጥ ምርታችንን ዛሬ የጀመርንበትና የደረስንበት ላይ ሳንዘናጋ አጠናክረን የምንቀጥልበት ይሆናል። ዘላቂ የጤና ፋይናንስ ስርዓት በመዘርጋት ደግሞ በተለይ በጤና መድን የሚሸፈኑ ህብረተሰባችንን ቁጥር መጨመር፣ በጤናው ዘርፍ ደግሞ የተለያዩ ሪፎርሞችን የጤናው ዘርፍ እንደ ሪፎርም ተግባሪነቱ በማፋጠን የስነ ምህዳር ግንባታውን ያጠናክራል። በሜዲካል ቱሪዝም በአገር ውስጥ እርስ በርስ የምንቀባበልበት ከዛ በተጨማሪም ደግሞ ከሜዲካል ቱሪዝሙ የውጭ ሀገር ሪፈራልን የምንቀንስበት ግብ አስቀምጠናል። እጅግ አድርጌ አመሰግናለሁ።